በዙሪያችሁ ባሉ ሰዎች መስመር ውስጥ እንዴት ራሳችሁን እንደምታጡ ታስተውላችሁ ታውቃላችሁ? ብዙ ጊዜ ይሄ ነገር የሚጀምረው በጣም ትንሽ ሆኖ በማይታይ መንገድ ነው። ምናልባትም ሌሊት ላይ ደክሟችሁ ተኝታችሁ አእምሯችሁ እረፍትን እየለመነ በመሃል ጓደኛችሁ ስልክ ሲደውል አንስቶ ማናገር ሊሆን ይችላል። ምናልባትም ደግሞ ሲጀመር አንስቶ የናንተ ኃላፊነት ያልሆነ ነገርን የሥራ ባልደረባችሁን ለማገዝ በሚል በመስራትም ሊሆን ይችላል። ምናልባትም የናንተ ዕቅድና ሐሳቦች እየባከኑና እየደበዘዙ የሳምንቱን የመጨረሻ ቀናት የሆነ ሰውን ሥራ እየሰራችሁ ማሳለፍም ሊሆን ይችላል። መጀመሪያ ላይ እነዚህ ተግባሮች ምንም ጉዳት የሌላቸው ነው የሚመስሉት። እንደውም የሚወደዱና የሚደነቁም ሊመስላችሁ ይችላል። የሆነ ጠቃሚ ሰው የሆናችሁ ነው የሚመስላችሁ። ሰዎች እናንተ ላይ ጥገኛ እንደሆኑ ታስባላችሁ። መልካም እንደሆናችሁ ነው የሚገባችሁ። ነገር ግን በዝምታ ውስጥ ያለምንም ማስጠንቀቂያ አዲስ ፓተርንና ድግግሞሽ እየተገነባ ይመጣል። በጊዜ ሂደት የናንተን ሕይወትና ፍላጎት ለሌሎች ፍላጎት፣ ለሌሎች ስኬጁል፣ ለሌሎች ሙድና ሌሎች ለሚጠብቁት ነገር ስትሉ ታጥፉታላችሁ። ሁሌም እንደ ቀልድ የሚገኝና ማንም ሊጠቀመው የሚችለው ሰው ትሆናላችሁ። ሁሌም ሰዎችን የሚረዳ፣ ሁሌም ነገሮችን ለማስተካከል ፍቃደኛ የሆነ ሰው ነው የምትሆኑት። ቀስ እያለ ሕይወታችሁ እየደበዘዘ ወደ ኋላ ሄዶ እየተደበቀ ይመጣል። ፍላጎቶቻችሁ አጣዳፊነታቸው ትንሽ እየሆነ ይመጣል። ደስታዎቻችሁ ያን ያክል አስፈላጊ ሆኖ አይሰማችሁ። ማንነታችሁም እየደበዘዘ ይመጣል። ይሄንን ወዲያውኑ ላታስተውሉት ትችላላችሁ። ነገር ግን አንድ ቀን ድንገት ትነቁና ሕይወታችሁ እስትንፋሱ የቆየው በዋነኝነት ሌሎችን ለመደገፍ እንደሆነ ይሰማችኋል። ይሄ የሚሆነው ደግሞ የናንተ ሕይወት ከእውነታ እየራቀና እየከሰመ ልክ በደንብ እንደማይታይ ጥላ ነው የሚሆነው። ታዲያ ዛሬ በዝርዝር የምናነሳው የናንተን ሕይወት ችላ ብላችሁ የሌሎችን ሕይወት እያስቀደማችሁ እንደሆነ የሚያሳዩ ወሳኝ ምልክቶችን ነው። የመጀመሪያውና ግልጽ የሆነው እናንተን ሳይሆን ሌሎችን እያስቀደማችሁ እንደሆነ ማሳያ የሆነው ምልክት ውስጣችሁ እምቢ ማለት እየፈለገ እሺ የምትሉበት ፍጥነት ነው። ማንም በእናንተ እንዲናደድ ስለማትፈልጉ ያላመናችሁበት ነገር ላይ እሺ ትላላችሁ። ሰዎች የሚደገፉትና የሚተማመኑበት ሰው እንደሆናችሁ እንዲሰማችሁ፣ መልካምና ጠንካራ እንደሆናችሁ እንዲሰማችሁ በሚል ብቻ እሺ ትላላችሁ። እምቢ መባልና ፍርሃትን ስለምትፈሩ ብቻ በቀላሉ እሺ ትላላችሁ። ነገር ግን ሁሌም ቢሆን የሆነ ሰውን ፍላጎት ለማሟላት በሚል ድንበራችሁን ስትጥሱና ችላ ስትሉት ባታስተውሉትም የኔ ፍላጎት ያን ያክል አሳሳቢና አስፈላጊ አይደለም የሚል መልእክትን ነው ለራሳችሁ የምትነግሩት። በጊዜ ሂደት ታዲያ ይሄ ልማድ ቀስ እያለ ስለ ራሳችሁ ያላችሁን ዋጋ ይሸረሽረውና ባዶነት፣ ተስፋ መቁረጥ እንዲሁም መራራነት እንዲሰማችሁ ያደርጋል። ሁለተኛው ምልክት ደግሞ ራሳችሁን ለመንከባከብና ለራሳችሁ የሆነ ነገርን ለማድረግ ስትሞክሩ የጸጸት ስሜት መሰማት ነው። ይሄ ነገር እንግዲህ የምታደርጉት ነገር ትንሽ ቢሆንም እንኳን ሊሰማችሁ ይችላል። ምናልባትም ዝም ያለ ቦታ መጽሐፍ እያነበባችሁ መቀመጥ ፈልጋችሁ ሊሆን ይችላል። ረጅም ወክ ለማድረግ ወይም በቀላሉ ምንም ነገር ሳትሰሩ አረፍ ለማለትም ፈልጋችሁ ሊሆን ይችላል። ይሁንና ወዲያውኑ የሆነ ውስጣዊ ድምጽ ፍላጎታችሁን ያቋርጣል። ይህንን ነገር ማድረግ የለባችሁም ብሎ ሹክ ይላችኋል። የሆነ ሰው ሊፈልጋችሁ ይችላል። እረፍት ማድረጉ ራስ ወዳድነት ነው ምናምን ይላችኋል። ያ ድምጽ የምትታሰሩበት ዋሻ ነው የሚሆነው። ራስን መንከባከብ አላስፈላጊ ነገር ነው፣ ይልቁኑ ሌሎችን ማገልገልና መጥቀም ነው ዋነኛው ጉዳይ ብሎ ለማሳመን ይሞክራል። ታዲያ አብዝታችሁ በሰማችሁት ቁጥር የናንተ ፍላጎትም በዛው ልክ የማይታይ የሆነ ይመጣል። የሚገርማችሁ ደግሞ ለናንተም ጭምር ነው የማይታይ። ታዲያ ይሄ ድግግሞሽ ከቀጠለ ቀኖቻችሁ ሌሎች ከናንተ ምን ይፈልጋሉ በሚለው እየተወሰነ ይመጣል። እነሱ ከናንተ የሚጠብቁት ነገር የቀን ፕሮግራማችሁን ይጽፋል። የነሱ ችግር ትኩረታችሁን ይስባል። የናንተ ህልሞች፣ ደስታዎችና ፍላጎቶች ቀስ እያሉ በዝምታ ውስጥ ወደ እነሱ ጎን ያደላሉ።
መጀመሪያ ላይ የምትቆጣጠሩትና በእናንተ የሚመራ ነው የሚመስላችሁ። ከዛ ቀስ እያለ ተስፋ መቁረጥና ባዶነት ውስጣችሁ እያደገ ይመጣል። ምናልባትም ደረታችሁ ላይ ከባድ ጉጉት ሊሰማችሁ ይችላል። የሆነ ነገር እንደጎደለ የሚነግራችሁም ነገር ይመጣል። ሕይወት የማያባሩ ግዴታዎችን መወጣት፣ ውለታዎችን መዋልና ኃላፊነቶችን መፈጸም እየመሰለቻችሁ ትመጣለች። ያለማቋረጥ እየሰራችሁ ነው የምትቀጥሉት፣ ነገር ግን በፍጹም ሙሉነት የሚባል ነገር አይሰማችሁ። ከዛ ደግሞ አካላዊና ስነ ልቦናዊ መዛል ተከትሎ ይመጣል። ይሄ መዛልና ድካም የተለመደው አይነት በእንቅልፍ የምታስተካክሉት አይደለም። ይሄ የፈለገውን ያክል ረፍት ብታደርጉም በፍጹም የማይጠፋ ጥልቀት ያለው መዛል ነው። ዝለት፣ የስሜት መሟጠጥ እንዲሁም ደግሞ ረፍት አልባነት ይሰማችኋል። ነገር ግን ወደፊት መራመዳችሁን ትቀጥላላችሁ። መስጠትን ትቀጥላላችሁ። ምክንያቱም የእናንተ ዋጋ ለሌሎች በምታደርጉት ነገር ላይ ጥገኛ እንደሆነ ነው የምታስቡት። እውነታው ግን ቀላልና ብዙ ጊዜ ችላ የምትሉት ነገር ነው። የፈለገውን ያክል ብትሰጡ ለራሳችሁ ከያዛችሁት ኢነርጂ የሚበልጥ አይሆንም። ግልጽነታችሁ፣ መረጋጋታችሁና ደህንነታችሁ ጥገኛ የሚሆነው የራሳችሁን ግብአቶች መልሶ በማግኘት ነው። ሶስተኛው ምልክት ደግሞ ግጭትና ትግልን መሸሽ ወይም ደግሞ ማስወገድ ነው። ሐሳቦቻችሁን ዝም ታስብሉታላችሁ። ስሜታችሁን ትደብቃላችሁ እና ደግሞ ከታማኝነት ይልቅ ሰላምን ትመርጣላችሁ። ለቅጽበትም ቢሆን ዝም ብሎ መቆየት ቀላል መስሎ ሊሰማችሁ ይችላል። ነገር ግን በጊዜ ሂደት ዝምታው ወደ ውስጣችሁ ይገባል። ባለመናገራችሁ፣ ፍላጎታችሁን ባለመጠበቃችሁና የእናንተ ፍላጎቶች በሌሎች እንዲወሰንና ቅርጽ እንዲይዝ በመፍቀዳችሁ በራሳችሁ ላይ ቂም እየያዛችሁ ትመጣላችሁ። በሂደት ደግሞ ግጭቶችን ማስወገዳችሁ የእናንተ ድምጽና ሐሳብ ምንም ኃይል እንደሌለው ነው ለሌሎች የሚያስተምራቸው። ያ ሲሆን ደግሞ ቀስ እያለ ኮንፊደንሳችሁ እየተዳከመና እየቀነሰ ይመጣል። የማይታይ ሰው መሆንና የትንሽነት ስሜት ደግሞ የዚህ አካሄድ ውጤት ነው። መልካምነታችሁ የማይቋረጥና ማንም በፈለገ ሰዓት የሚያገኘው ከሆነ ሰዎች ያንን መልካምነታችሁን ከማክበርና እናንተንም ከማመስገን ይልቅ እንደ መብታቸው ቆጥሮት መጠበቅ ይጀምራሉ። ጥረታችሁ የሚታሰብና የሚገመት ይሆናል። ይህ የሚሆነው ግን ዋጋ ስለሌላችሁ አይደለም። ይልቁኑ ለሌሎች በመስጠትና ራሳችሁን በማክበር መሃል ያለውን ባላንስ ስላጠፋችሁት ነው። ታዲያ ይሄ የሚዛን መዛባት ሲቀጥል የስሜት መገልበጥና መዛባት ቀስ እያለ በዝምታ ውስጥ እየተገነባ ይመጣል ማለት ነው። አራተኛው ምልክት ደግሞ ሌሎች ከናንተ ምን ይጠብቃሉ በሚለው ውሳኔዎቻችሁን መቀየር ነው። የራሳችሁን ደመነፍስ ከማድመጥና ህልማችሁን ከመከተል ይልቅ ትችትና ምቾት አልባ መስመርን የሚያስወግደውን ምርጫ ትመርጣላችሁ። ከጊዜ በኋላ ህይወታችሁ በትኩረት የሚመራ ሳይሆን ሪያክት የሚያደርግ ህይወት እየሆነ ይመጣል። በንቃትና በትኩረት ራሳችሁን መምረጥ ሲገባችሁ ለሌሎች ምላሽ በመስጠት ቀናችሁን ትፈጃላችሁ። ታዲያ ይሄ አካሄድ ቀስ እያለ የምርም ማናችሁ ከሚለው እውነታ ጋር የሚያቆራኛችሁን መስመር ታጡታላችሁ። ጭንቀት በዚህ ክፍተት ውስጥ በፍጥነት እየተገነባ ይመጣል። ምናልባትም እንደ ተከታታይ ውጥረት ሊመጣ ይችላል። እረፍትን እንደማጣትና መግለጽ እንደማትችሉት አንድ ከባድ ችግር መስሎም ሊመጣ ይችላል። ይሄ ጭንቀት ማለት አእምሯችሁና ሰውነታችሁ ቅድሚያ እየሰጣችሁት ያላችሁት ነገር ትክክል እንዳልሆነ የሚጠቀሙበት ነው። የእናንተ ፍላጎቶች ምንም ሳይነኩና ምንም ጥረት ሳታደርጉላቸው በሌሎች ጉዳይ ላይ ራሳችሁን አብዝታችሁ ትለጥጣላችሁ። እነዚህን ምልክቶች ችላ ማለት የድካምና የመዛል አዙሪትን የበለጠ ጥልቅ እያደረገባችሁ ነው የሚመጣው። ስለ ራሳችሁ ባላችሁ ዋጋና በመስጠት መሃል አንዳች ጥልቅ የሆነ ኮኔክሽን አለ። የእናንተ ዋጋ በምስጋና በጭብጨባ ወይም ደግሞ በእውቅና ላይ ጥገኛ ሲሆን ደስታችሁ የማይታይና የተሰወረ እየሆነ ይመጣል። ህይወታችሁን ለኔ ምን ያክል ሰራው ወይም ደግሞ ራሴን ምን ያክል አከበርኩት በሚለው ሳይሆን ለሌሎች ምን ያክል ደረስኩ በሚለው ነው የምትለኩት። እውነተኛ የሆነ ሙሉ የመሆን ስሜት ከማይቋረጥ መስዋዕትነት አይደለም የሚመጣው።
ይልቁኑ ያ የሚመጣው ከባላንስ። ለሌሎች እየሰጣችሁ በዛው ልክ ደግሞ ኢነርጂያችሁን እየጠበቃችሁና ከናንተ ዋጋ ጋር አንድ መስመር ላይ ያቆማችሁ ሚዛኑን በመጠበቅ ነው። እስካሁን ያነሳነው ሐሳብ ከተስማማችሁ አሁን ጊዜው ቆም ብላችሁ የምታስቡበትና የምታንጸባርቁበት ነው። እስኪ ራሳችሁን በታማኝነት ጠይቁ። እየኖራችሁ ያላችሁት ለራሳችሁ ነው ወይስ ደግሞ ሌሎችን ለማስደሰት ነው? ጊዜያችሁ፣ ኢነርጂያችሁና ደስታችሁ ዋጋ እንዳለውና አስፈላጊ እንደሆነ መረዳት ራስ ወዳድነት አይደለም። ይሄ በጣም አስፈላጊ ነገር። ከትንሽ ነገር ጀምሩ። ሴፍ እንደሆናችሁ እንዲሰማችሁ የሚያደርግ ድንበራችሁን አስምሩ። አስፈላጊ ሲሆን በድፍረት ተናገሩ። ለራሳችሁ ዝም የምትሉበትንና ከራሳችሁ ጋር በደንብ የምትገናኙበትን ቅጽበት ፍቀዱለት። እምቢ ማለት መጀመሪያ ላይ ምቾት ሊነሳችሁ ይችላል። ነገር ግን እያንዳንዱ እምቢ የሚል ቃል ሕይወታችሁ ዋጋ እንዳለው የሚናገር አዋጅ ነው። ራሳችሁን ማስቀደም ሌሎችን መግፋት ወይም ደግሞ መካድ ማለት አይደለም። ይልቁኑ ያ በእውነተኛነት እንድትቀርቡ ለኢነርጂያችሁ ዋጋ መስጠት ማለት ነው። ፍላጎታችሁን ስታከብሩት ሪሌሽናችሁ ይለወጣል። ለጋስነታችሁ በግድ የሚመጣ ሳይሆን ከልብ የሚነሳ ይሆናል። እንደ ግዴታ ስለምትቆጥሩት ሳይሆን ስለምትፈልጉ መስጠት ትጀምራላችሁ። ለራሳችሁ የሚያርፍበትንና እንደ አዲስ ከሚያስጀምራችሁ ተግባራት ጋር የሚቆራኝበትን እድል ስጡት። እነዚህ ቅጽበቶች የቅንጦት አይደሉም። እነዚህ ቅጽበቶች ከውስጣዊ ዓለማችሁ ጋር የሚያገናኟችሁና ስለማንነታችሁ የሚሰማችሁን ስሜት የሚያጠነክሩላችሁ ናቸው። ፍላጎታችሁን በግልጽና በመልካምነት ኮሚኒኬት አድርጉት። እናንተን የምርም የሚያከብሯችሁና የእናንተ የሆኑ ሰዎች ታማኝነታችሁን ያከብሩላችኋል። ሰውነታችሁ የሚሰጣችሁን ምልክቶች በትኩረት አስተውሉ። ፍትጊያ፣ ውጥረትና ጭንቀት ቀስ እንድትሉ ረጋ እንድትሉ የሚጠይቁ መልእክቶች ናቸው። ስለዚህ በሚገባ አዳምጧቸው። አስደናቂ የሚባል ለውጥ የሚፈጠረው ዋጋችሁን ሌሎች እንዲያረጋግጡላችሁ መጠበቅ ስታቆሙ። ሕይወታችሁን እንደ ሚዛን አስቧት። የምትሰጡት ነገር ለራሳችሁ ካላችሁ ክብር ከበለጠ ሕይወት ከባድ ትሆናለች። ሚዛኑ ሲስተካከል ኢነርጂያችሁ ተመልሶ ይመጣል። ከትንሹ ጀምሩ። ጊዜያችሁን አክብሩ። እውነታውን ተናገሩ። በጊዜ ሂደት እነዚህ ተግባሮች ሕይወታችሁን ይገነቡታል። ራሳችሁን ማስቀደም በፍጹም ራስ ወዳድነት አይደለም። ይልቁኑ አስፈላጊ የሆነ ነገር ነው። ራሳችሁን ስትመርጡ ኢነርጂያችሁን መልሳችሁ ታገኛላችሁ። በዚህ መንገድ ነው ሕይወትን ሙሉና የምርም የእናንተ እንድትሆን አድርጋችሁ መግፋት የምትችሉት ማለት ነው።